አልኩት እኮ አንተ የሄደግ እንጂ ምን አባት ፈልገህ ነው? ድገፍ አንተ ድገፍ እርስ በርሳችን እንሰዳደብ ሲሚነች ሄደግ እንጂ ሰይድዋ እንኮ አበር እንጂ እንደማመጥ እንጂ ነው አደድ እንጂ እሷ እኮ የት እንድታቃለህ ግን አንተ ልትወስኩ እኛ እኮ ተበድለናል እኮ አይ በዲያ ተረግመን ነው እንጂ እኮ አንተም እሷም አማራ ናቸው እኮ የሚገርማቸው ወላሂ በል እኔ አማራ ነኝ ሰይዲ ዋስፋን አያትሽ የት ናት በላት እስቲ እሷ አያትሽ የት ናት ሰይድ ወረባቦ ደግሞ ሁሌ ከፖለቲካ ተወጣም እንዲያው ነው ፖለቲካ እኮ አይደለም ይሄ እኮ ዘራችን መቋጠር መተዋወቅ ፖለቲካ አይደል እንዴ ሁሉንም ወሬ ሙነሽ ዜዶ ግን እንዴ ወላሂ አሁን ዜዶ ትም አዳምጠኝ አሁን እንዴው ሰይድ ወይ ዜዶን ዘሯን ብንቆጥር ሰባት ቤቷን ብንቆጥር አማራ ትወጣለች ወላሂ እውነትህን ነው አንተ አዳምጠኝ ሰይድ ወይ አዳምጠኝ አሁን አንተ እንደሞ ሰባት ቤተሰብህን ብንቆጥር ኦሮሞ ትወጣለህ ተመልከት እንዴ በቀረ ይኸውልህ ስማኝ እኔን ስማኝ ጎንደር ናት ይላል ይኸውልህ ወይ አባቴ ሴት አያቷ ጎንደር ናት እሺ ወንድ አያቷ ወሎ ነው ወደኛ ቤተሰብ አማራ ሆነች ወደኛ አሁን አንተ እንግዲህ እኔ ታውቃለህ አባትህ ጋር ቁርአን ቀርቻለሁኝ አላ አንተ ጀግና ነህ እሺ አሁን እኔ ወዲ አማራ ነኝ አንተ ደግሞ ወዲ ኦሮሞ ነው የምትጠጋው እንደዛ ሆነ እየተገፋፋን ነው የምንመጣው እኮ ኦሮሞ ጋር እኛ እኮ ወደ እኔ ነው እያቀረብኩ ያለሁት ለምን ገባ አንተ ደግሞ ወዲ ኦሮሞ ነው የምትቀርበው ሰይዲዋ ችግር የለውም አትበል እውነቱን ነው የምንናገረው እንዴ ብሎ ኦሮሞ ጋር በምን ነው የምቀርበው አንደኛ ነገር ተወልደ ያደክበት ቦታ የኦሮሞ ርስት እንዲሆነ አባዱላ ገመዲያ ተዚህ በፊት ታሪካቸው ላይ አስቀምጠውታል ወረባቦ ታሪክ ያውቃል እንዴ እናንተ አይደላችሁ ወያኔ አይደላችሁ ጭንቅላትን ዘውረው ፖለቲካ ታው ፖለቲካ ታውራ ሰይዲዋ ፖለቲካ ነው እንዲህ ብክንክን ያረገተው አንተን እኮ ሰማውን ሰይዲዋ እንዴ ተመችተዋል አሁን ያል እንዲህ ብወጣ ይሻላል እኔና አማራ ስታረገኝ አንተን ኦሮሞ አርጌ ቁጭ በአማራማ እኔ አማራ ሙሉ መጀመሪያ አልፎልኝ ነበር እንግዲህ ሸቀል ነበር ወላሂ ላዚም ሸቀል ነበር ገራም ሀብታም ሆን ነበር ያዙት እንግዲህ እንዲህ አታስደፍሩኝ አማራነቴ ነው ያስናቀኝ በአማራነቴ ተሰድጄ ወላሂ ላዚም እምበላው እንኳን የለኝ ተመልከቱ እንግዲህ ሶስቴ ነበር መዋጮ ማደርግባችሁ ላችሁ ምኑኝ እስቲ አንዴ ተማረ ሰው አስገባ ቢኑ ፎርኤቨር ሰይዲዋ መጣ ሰይዲዋ ለምን ወጣ ጅቦ ግን በጣም ነው እኮ የምትፈራው በጣም ነው እኮ የምትፈራው ወላሂ እፈራለሁ ህዝብ ፈራል የዛን ጊዜ ረጅሙን አምጥታችሁ አውረ ስታወርዱት ለምን አልመጣው ሱቁ የቱን ማን ነው ለምን መሰለህ አልፈለገም ማን ነው አልፈለገው በቃ እዚህ ጣሉኛ ጣል ነው ከዛ ሄድ ይባይቻለሁ በደንብ አድርገህ ፈርተህ ነው እንጂ ለምን ነው ፈራው እንዴ አዲብድብኝ አረ ምን አውቃለሁ ለምን ይኩን አሁን ችግር የለብኝም ሰይድ ወታከለ ደግሞ ማናት ከዛ ወደ ደግሞ ስርዓት ያስከ ደግሞ ጉቺ የሆነ ነገር ካለች በኋላ ሙሉ ከፖለቲካ ወጣህ አሁን ምን መሰለህ ከፖለቲካ የወጣሁት ለምን እንደሆነ ልንገርህ ለምን ፈርቼ ምናምን አይደለም ፈርተህ እኮ ነውና እየታወቀ ሰይዲዋ አዳምጠኝ ስናገር አዳምጠኝ ሰይዲዋ አይፈራም አዳምጠኝ ተደብቃችሁ ተቀበጣጥራላችሁ ስታወቁ ተፋላችሁ አዳምጠኝ ልናገርሽ አታዳምጠኝ ከፖለቲካ የወጣሁበት ምክንያት አዳምጠኝ ሰይዲዋ አንደኛ ነገር ከልቤ ስነግርህ ማለት ነው ጦርነትን መቃወም ጀመርኩ ወጣቶች አልቀው ረግፈው አሁን በአማራ ክልል ላይ የሚደረገው ጦርነት ገብተህ ካየኸው በጣም ያሳዝናል አይደል እኔ እናንተ ሄደን አንዋጋም አማራ ክልል ቴሌግራም ላይ ታል ጺም የሌላቸው አዳምጠኝ ጺም የሌላቸው ወጣቶች እናቴ ትሙት የ20 ዓመት
የ18 ዓመት ልጆች እንዴት እንደሚያሳዝኑ አይደል? እኔ እናንተ አገር ደርሰን መተናል እኮ ቢያንስ አይደል? አልተቀላቀልን። አንተ ግን እኔ እንኳን ታስሬያለሁ። አንተ ግን ስለተደረገ መታሰር የሰው ልጅ ህይወቱን እየገበረ መታሰር ምን ትርጉም አለው? መገረፍ እኮ ነው መታሰር ቀላል ነው። ወይኔ አምላኬ ሰይድ ምንም እነሱ ህይወታቸውን አጡ። እንዴት ነው አንተ ከመገረፍ ጋር እንትን የምታረገው? እውነት ነው። ያን ሳይ ለምን እኔ በሰው ህይወት ቀልዳለሁ? አማራ እንደዚህ ብሎ ምናምን በቃ ከልብ ሞት እንደማስቀረት መስራት አለብህ ምናምን ከልብ ይስነግር ማለት ነው። አሁን እነዛ ወጣቶች ካንተ በ10 ዓመት የምትበልጣቸው ወጣቶች ናቸው። እናንተ ሰላም እንድትሆኑ ሚዲያ ላይ ያለው ሰው ሰላም እንዲሆን ለነጻነት ለአማራ ብለው ነው የሚታገሉት። እኛም አሁን አንተና እኔ የሰራነው ነገር ከጥፍር ቆሻሻ አይታሰብ። ሌላውሳ ለምሳሌ ቆይ እስቲ እኛ አማራ ላይ ነው የታየ። ሌላውሳ ትግራይ ክልል ላይ አሁን የተደረገው ነገር ህፃናቶች ናቸው ያለቁት አይደለ? እየተዋጉ ያሉት ምናምን እኔ አሁን ሚዲያ ላይ እንጭ ራሴን እንደ ጀግና ማሳየት አይዞ በለው ተዋጊያ በትግራይ ጀግና ምናምን የሚያልቀው ወጣት አይደል? አው ከፖለቲካ ማንንም አልፈራም እኔ። እሺ ይሄን ታዲያ ማስቀረት ምንድነው የሚሻለው? ይሄን ማስቀረት የምንችለው ምን እንደሆነ ታውቃለህ ሰይድ? ኦሮሞን ማክበር፣ እኔ አንተን ማክበር፣ ትግራይን ማክበር፣ አማራን ማክበር። አዳምጠኝ። ጦርነት እንዲቀ አዩ በቃ ይሄን አንዳንዶቻችን ስራ ነው የምናረገው። እናቲቱም ስራ ነው የምናረገው፣ ሽቀላ ነው የምናረገው። በቃ ግልጹ ለምን አንነጋገር? እናቲቱም 3 4 የሀገር ገብተው ምናምን እዚህ ከሀገር ተሸሽገው ከወጡ በኋላ ጃስ ያባለው አማራ እንዲህ ብለህ በቃ አድቅቀው እየገባ ነው። ህፃናቶች ናቸው የሚሞቱ፣ ህፃናቶች ናቸው የሚሞቱ። እኔ እንደኔ የትግራይ ጦርነት ሲጀመር በጣም ቃወም ነበረ በትግራይ ላይ የተደረገው። አሁን ያም ይመስለኛል አሁን አርሲ ላይ የተደረገውን ግፍ አያችሁ አይደለ? አርሲ ላይ ምንም ሰው አንዳንድ ሰው ሴንሳ እየሰጠው አይደለም። ክርስቲያን ኦርቶዶክሱ ነው አሁን ምንም። ምክንያቱም አክሱም ላይ ያ ሁሉ አባት ሲጨፈጨፍና በቃ ያለ ኢትዮጵያዊ ስለሌለ የሆነ የተመቸ ነገር ተፈጠረ ለብዙ ነገሮች። ሰዎች እየደነዙ መጡ። ሰዎች በቃ ውስጣቸው መለማመድን አመጡ። አሁን ቄስ ሞተ ለምደነዋል፣ ሼክ ሞተ ለምደነዋል፣ ቤተክርስቲያን ተቃጠለ፣ መስጊድ ተቃጠለ ለመድ ነው በቃ አለማመዱን። አሁን የትም ቦታ ላይ ቤተክርስቲያን ቢፈነዳ፣ መስጊድ ቢቃጠል፣ ቄስ ቢሞት፣ ሼህ ቢሞት በቃ በትግራይ ጦርነት ለምደን ነው። ይሄ ነው የተለመዱ ነገሮች። ምን ነው 10 እያስወጣ የምታስገባይ ሲሄድ ይሆን ሞትን በደንብ ተለማመድ ነው ምናምን። ፖለቲካ ግን አይደለም ይሄ ነገር። ቆይ አንድ ነገር አሁን ይሄን መሆኑን ሁሉም ሰው ያውቃል። አንተ ለስንት ዓመት ዋጋ ያስከፈልከው አካል ዋጋ ሳትከፍል እንደው ቀስ ብለህ መውጣት ፈልገህ ነው? ይኸው አዳምጠኝ። እኔ አሁን ትግራይ ለኔ ዋጋ ይከፍላል እንጂ እኔ ለትግራይ ዋጋ አልከፍልም። አንተ አሁን ለአማራ ዋጋ እየከፈልክ ተሰደድክ፣ አባረሩ ምናምን በትልቅ ዋጋ እየከፈልክ። እኔ ግን የትግራይ ህዝብ ነው ለኔ ዋጋ የሚከፍልልኝ እንጂ ፍጹም የጥፍር ቆሻሻ ያክል ለትግራይ ህዝብ ልከፍል አልችልም። የትግራይ ህዝብ የተማረ ህዝብ እኮ ነው። እኔም ልከፍል እኮ አልቻልኩም። እኔ ለአማራ ስል ተሰደድኩ እያልክ አልነበር እንዴ? ለአማራ ስል ተፈናቀል አማራ ስል አንድም ቀን ብያለሁ። ሰይዲ እውነቱን ከተነጋገርን እኔ እናንተ አዳምጠኝ። ቆይ እዚህ ላይ ለአማራ ብዬ ሳይሆን ለአማራ ብዬ አይደለም ያልኩት፣ አማራ መሆን ነው ያልኩት። ገብቶሃል? ለአማራ ብዬና አማራ መሆን ይለያል። ለምሳሌ እኔ ቪዲዮ ላምጣልሽ። ቆይ ለምሳሌ ቪዲዮ ላምጣልሽ። አማራ ስለታገልኩ ምናምን ያልከው ላምጣው። እኛ አልታገልንም መስሎኝ ታግለንም አናውቅም። አሁን እኔ ስላልኩት ብቻ ሐሳብ ልንገር። ስህተትን ማመን አንዳንዴ ድርቅ ማለት ጥሩ አይደለም። እኔን አድምጠኝ። ለምሳሌ በዚህ በሶሻል ሚዲያ ማንም ሰው የመሰለውን ይናገራል። ሁሉም የመሰለውን ተናግሯል። እንደኔው ያሉ ሰዎች ግን አገራቸው ገብተው በሰላም ምናምን ሲሉ ምንም ሳይሆኑ እኛ ግን ስንሄድ ከ10 ምናምን ዓመት በኋላ የተቀበሉን ደስ በማይል ሁኔታ ነበር። ይሄ ማለት ምን ማለት ነው? ለማለም ሳይሆን ለምሳሌ ሳይዲ አሁን ይሄንን ነገር ላብራራ ልምሰማኝ። አንተ ከዚህ በፊት ሳውዲ ሆነ አሁን አንተ ይኸውልህ እኔ ታወኩ ጀምረ ስታባላ እኛ እንኳን ብዙ የሚያባላ ነገር አንሰራም። ምክንያቱም ሰዎች ስለሚያውቁን ይጠነክራሉ እንጂ
እናንተ አንታወቅም ብላችሁ ብዙ ነገር ስታባሉ ስታጨፋጭፉ ከርመ አሁን ያደርስ ሲነቃብህ ጨዋ መጀመሪያ ኦሮሞን ማክበር እኛ ኦሮሞን ሳናከብር ቀርተናና ትግራይንም ማክበር ትግራይንም ይሁን ኦሮሞንም ይሁን ማንኛውንም የኢትዮጵያ ብሔር ብሔረሰቦች እንደ ህዝብ እናከብራለን። የምንቃወመውና የምንጠላው ወይ ስርዓትንና ጽንፈኛ አካልን እንጂ ህዝብን አይደልኝ። አንተ ፈርተህ ነው እኮ አሁን ሳይዲ አዳምጥ አንድ ነገር እሺ። እኔ ደግሞ ላውራ አሁን አንተ አውርተሃል። እኔ ደግሞ ላውራ ሳይዲ እኔ አሁን ልፈራ አልችልም። አሁንም ስለ ትግራይ አወራለሁ። ግን ጦርነት ዳግም ቆይ አዳምጥ አይደል? ዳግም ጦርነት እንዳይነሳ ግን ሐሳቤ እንስሳ ብቻ ነው ሐሳቡን የማይቀይረው። ሐሳቤን ቀይሬ ጦርነት እንዲቆም የበኩሌን አደርጋለሁ። በተለይ ወጣቶች ስለሚያልቁ ለምሳሌ አንተ አሁን የደገፍከው ፋኖን አለ አገሩን በሳውዲውን የተናገርከው ነገር አለ ብዙ ነገር አለ። አገር ስትገባ መታሰርንም ታውቃለህ። ከስር ስትወጣ ደግሞ ወደ አረብ ሀገር መመለስ ሳይሆን እነዛ ህፃናቶች የተቀላቀሉትን በእድሜ የሚያንሱ ህፃናቶች የተቀላቀሉትን ጦር እንዲሁ ብትቀላቀለው ራሷን ጀግንነት ያስብላል። አዳምጠኝ። እያንዳንዱ የራሱ ተሰጥቶና የራሱ አካሄድ ምንም ተሰጥቶ የለውም። ክላሽው እነሱም ሰልጥነው ነው እንዳንተ አረብ ሀገር መምጣት ይፈልጋሉ። አንተ ሄደህ ለምን አትቀላቀልም? እንዳንተ መስራት ይፈልጋሉ። አድምጠኝ አንድ ጊዜ ለምሳሌ ምድር ላይ ያነሰ አካል የለም፣ የሚያንስም የለም። ገብቶሃል? ትክክል። ለምሳሌ እንደ ቁም ነገሩ እኔ አሁን በፖለቲካ ማውራትም ቆየሁኝ አውርቼም ማለት ግን እያንዳንዱ ለምሳሌ እኔ ምድር ወርጄ አንድ ጥይት ከምተኩስ እዚህ ሶሻል ሚዲያ ላይ ሆኜ ብዙ ነገር የማደርገው በጣም ከባድ ነው። ምንም ነገር አታረግም። ስለማታቅ ነው አኖ ማወቅ አይደለም። ምንም ነገር ሳይዲ እኔ አድርጋለሁ አይደለም አድርጋለሁ። እንደዛ ከሆነ ካንተ የሚያንሱ ወጣቶች ካንተ በላይ ያሉ ዶክተሮች እንዳሉ ታውቃለህ በፋኖ ትግል ላይ። አዎ መሆን አለ። እነሱ ወጥተው ብዙ መስራት ካንተ የበለጠ መስራት አይችሉም። አዳምጠኝ። አንድ ክላሽ ይዞ ዶክተር አማራ ክልል ውስጥ ኢንጂነር አለ የሚዋጋ በዩኒቨርሲቲ። አንተ ሚዲያው ላይ ጠብ የሚል ነገር እነሱ ቢመጡ ያው ይሰራሉ ብዙ። አንተ አሁን አንተ እንዳንተ ክላሽ ብትይዝ ነው ለአማራ ጥቅም እንጂ እነሱ ግን የተማሩ ናቸው። ቦታውን ለተማሩ ሰው ግን እሺ። አንተው ምን አስተዋውቀው? አመሰግናለሁ። እኔ ምን አስተዋውቀው አምጥተሃል? አመሰግናለሁ። አንደኛ ሲጀምር አገር አልገባው። እንዴት ነው አልገባው? አገር አልገባው። ከሳውዲ ወደ ዱባይ በየት ሄድክ? ቀጥታ ከሳውዲ ወደ ዱባይ መጣ። ለምን አገር አልገባህ? አገር አልገባው። ለምን? እንዴት ማለት ለምን? ለፈርተህ ነው አገር ያልገባ? ፈርቻ ብር የለኝም። አገር ገብቼ ቤተሰቦቼ ምናምን የሆነ ብር ያስፈልገኛል። መዋጮ ምናምን አላደረኩም። አንተ ግን አገር ገብተህ ነበር። እኔ መዋጮ ባገኝ ምናምን እንደዚህ የሆነ ነገር ባሰባስብ ገባ ነበር። እኔ መዋጮ አግኝቻለሁ ወይ ነው የምልህ። እኔ ሚዲያ ላይ የምሰራው ምንም አትሰራም። ምንም አንሰራ ጀነዝ ብለን ያሳለፍኩ ደግሞ ሚዲያ ላይ ሰራን ይላል። እዛ በሬት ላይ ስንት መከራውን የሚያወጣታል ከመሰዳደብ ውጭ ማንም እናቴ ይሁሉ የጉቹ ሚዲያ ላይ ማንም የሰራ የለም። ጉቺ ልትደነቅ ይገባል። ይሄ ሁሉ የጉቺ ውጤት ነው። አንቀጠቀጠችህ መረዳት ሳይሆን ወደ ጋሽ ወርቁ አይተህ ነው 20 ሚሊዮን ብር ሰጥቶኛል። እስቲ ተቃጠል። ይኸው ተዋረገ በቃ። ስለዚህ መዋጮ አይደለም ደብረ ብርሃን ላሉት መርዳት ይችላል። መዋጮ ምናምን እኔ ሰብስቤም ተከልክሎልኝም ማለት ይሄ ሁሉ የጉቺ ውጤት ነው። ይመቻት ብያለሁ። ጉቺ አርበደበደች። ማንነት ሲታወቅብህ ተደበቅ። እመነኝ። አይ ዘይቢ እመነኝ ነው የምልህ። በልዛውም ጥፋት አይ ሚዲያ ላይ ማንም ምንም ሊሰራ አይችልም። እናቴ ትሙት እውነቴን ነው የምነግራችሁ። ማንም ቆይ ሌላ ሰው ላስገባ። አማራው ጀዘና እና አማራው ሄደ ተመለሽ ይሉኛል ሆዴን እያገገ። አሁን የሆነ ነገር ሊያናግረኝ ፈልጎ ነው። እኔ ደግሞ አልናገርም። ትቀልጃለሽ እንዴ? የለም
እሺ ቆይ ሌላ ሰው ላስገባላችሁ። ካካ ፖለቲካ ካካ ጦርነትን አውግዙ። የትኛውም ወጣት ጦርነት አይበጁም። ነጋ ቡልታኒ አካሚ ነጋ ጅርታ አቤት አባቴ አልሐምዱሊላህ። ነጋ ምን እየሰራሽ ነው? እንቁላሌ ወላሂ እኔ ልልክ እየሰራክ ነው አንተ? ያሰብኩ ነበር ልልክልክ ማለት ነው። ቴንኪው በጣም ነው የማመሰግነው። ስለምን እያወራችሁ ነበር? ድንገት ነው የተቀላቀልኩ። ስለምንም እሱ ቁርስ እየበላ ነው እንብላ ያለ። ምን ቁርስ በላ? ምንድነው አንቺ? እንዴት ነሽ? ሶፊ ደህና ነህ ወንድሜ? አየሁ ምንድነው በእናትህ? አለን። ባለፈው ከሱ ጋር ጌም ለምን አልተጫወትሽም ብሎ ሰዎቹ አንተ ከወጣ በኋላ ምናምን አሉ። ወንድሜ ሶፊ ተዋዋቂ ጥሩ ሰው ነው። አስተዋውቂኝ። ባለ ፍየሉ ማለት ነው። እንዴት ነህ? ደህና ነህ ወይ? ደህና ነኝ። እንቁላሌ ከየት ነው በእናትህ? ቆንጆ ትመስላለህ። ትዳር ፈላጊ ናት። በዚህ አጋጣሚ ምን አልሽኝ? የኔ ቆንጆ ትዳር ፈላጊ ናት። እኔ ባለ ትዳር እኮ ነኝ። ኖ አንተ ሳይሆን ሌላ ሰው ካለ ሌላ የሆነ ፖሊስ አለ ሳጅን የሚባል ላስገባት። ሶፊ ወይዬ ሃይማኖቱ ግን ዋቄ ፈታ ነው። ችግር የለም። ማዕረግ አለው። ኢንስፔክተር ነው። ፊንፊኔ ውስጥ ነው የሚሰራው። አዳማ ዩኒቨርሲቲ ኮሌጅ ተመርቆ ገብቶልሻል። ማን ነው? ፖሊሱ ጋሽ ፖሊሱ ሄደች እኮ ለማየት ነው። ፖሊሱ ይኸው ትዳር ይፈልጋል። ሶፊ ማዕረግ አለው። ይኸው 3 ኮከብ አለው። ሶፊ ትዳር ትፈልጋለች። ሳጅን ኢንስፔክተር ሶፊ የምትባለው ትዳር ትፈልጋለች። ይሰማል ወይ? ኬንያ መጣች። ፖሊስ ነገር ሌባ ሲያሯሩጥ ብብቱ ግሉ። አሁን ነው የመጣው ጫጫታ ቦታ ላይ ይቅርታ። እሺ ሶፊዬ ፈላ አትሳደብ ሰውዬ። እኔ መኖር ፈልጋለሁ። ሊባስ ፈልግም እዚህ ጋር እኔ ለነሱ በጣም ክብር አለኝ እኮ። አታገቢው ማዕረግ ምናምን አለው። አከባለሁ። አረ በእናትህ ነገ ደግሞ እኔ የት ነው ያለሽው? የት ነው ያለችው? ሹፉጣሪ አድርጎ እንዲያስፈራራኝ ነው እንደምትለው። አንቺ ሰርቀሻል እንዴ? ለምን ትፈሪያለሽ? ሳውዲ ናት ያለው። ስንት አመቷ ነው ጅቡ? አታናዛታ። ፍቅር እኮ ነው። አንተ ደግሞ የፖሊስና ሌባ ጥያቄ አታርግባት እንዴ። ፖሊስና ሌባ ራሱ ተጋብቶ አይደል እየኖረ ነበር። ሶሪ ተጋበል። ድምፅሽ በደንብ አይሰማም። ተጋበል ወለስ። አረ አንቺ ስራ ልትራና ሆቴል ልብላበት እና ጌምሽን ተጫውቺ አንቺ። በቃ አልፈለገችም። እሺ ይመቻችሁ። አትሆንም ጅቦ አትሆንም። እቺ ፖሊሱ አትሆንም። ፖሊሱ ጋሽ ፖሊሱ ወይኔ አምላክ አትሆንም አልኩህ እኮ። ድምጽ እየቆየ ነው የሚደርሰው። ጫጫታ ቦታ ነው ያለው። ክሊክ ለምታረጉልኝ በጣም አመሰግናለሁ። እስቲ ሌላ ሰው ላስገባ። ኧረ እንዴት ሃይ አያጅቡ ምን አስቡ? እንዴት ነሽ? ከየት ነው? እንዴት ነው አያጅቡ? አለሁ። ከየት ነው? ኧረ ሰይድ ዛሬ ምን ሆኖ ነው? እስቲ ቆይ ሰይድ ምን ሆነ ነው? እስቲ ጉቺን አየኋት። አዎ
እድሜ ለሷ አንተ ያስተማረች ጀግና ናት እንዴ በነገራችን ላይ የእሷን እሷ አሳልፋ አልሰጠችም ማስጠንቀቂያ ነው ሰጠች ማስጠንቀቂያዋን ተቀብለ እንደዚህ አደም ማድረግ ጥሩ ነው እሺ አሁን እኛ ላይ ሙር ስትይዝ ነበር ገብተው ካሰሩት በኋላ ምናምን ስትል አሁን የሆነ ነገር እንድናገር ትፈልጋለህ ምንድን ነገር ማንን አንተ የፈለከው ነው አው ገባ አንድ ነገር ልንገርህ ፖለቲካ አይደለም እኮ እኔ ፖለቲካ አላወራሁም ፖለቲካ አታወራማ አላወራሁም አውርቼም ባላቅ ድሮም ጀምር ነገር ያለ ፖለቲካና ለህዝብ ድምጽ መሆን ይለያያል ብርቱካን ይሄን ሰው እየታቀዋለሽ ይሄን ሰው አወቅሽው ሰይድ ወረባቦ ይባላል ቡርትዬ እንዴት ነሽ ቡርትዬ አቡፋኒ እንዴት ነህ ደህና ነሽ ዋው እግዚአብሔር ይመስገን ኤኒዌይ በጣም አድናቂያችሁ ነኝ ለሁለታችሁም ቦነንትን ላይ ቆይ ይሄን ሰው የምን ነው የምታደንቂው በእናትህ እግዚአብሔር አይታይ ሰይድ ውስጡ ከተል ብሏል እንዴ ፖለቲካ ቆምክ ቆይ ጀምርልሃለሁ የጀመርኩት ቀን ደግሞ እኔ ምን አደረኩኝ እኔ እኮ እግዚአብሔር ወደ ሌላ ጨዋታ ሊድ ኧረ እንዴት ማፉ በደልኝ ማለት ይቅርታ እንዴት ነህ ቤት ውስጥ ነው የምትሰራው ወይስ ከቤት ውጭ ሱቅ ላይ አያጅቦ ፌክ ነው ወይስ የራስ አካውንት ነው የራሴ አካውንት ነው አዲስ አካውንት ነው የምርን ነው እናቴ ቤት ውስጥ ነው የምትሰራው ወይስ ውጭ ቤት ውስጥ ነው በሌላ አካውንት ለማቀብዬ ነው ኦኬ እና ፌክ አካውንት ስራ እንዴት ነው ስራ አሪፍ ነው ምንም አይደል ነጣ ዲሊቨሪ ያላችሁ አለ ነው ኦኬ ወይኔ ቆይ አንዴ እሺ ወንድሜ አንዴ ይቅርታ እሺ ችግር የለም ኮመንት ሳይሆን በውስጥ የሚጻፈው ነገር ውስጥ ይረበሸው እናቴ ትሙት እንዴ ምንድነው እሺ እሱ ያለ ነዳጅ አበል እንዴት ነህ ፍየሏ ምን ላይ ነው ወጣችሁ አህያ ላይ ምን አልከኝ አንተ እኩል የሚሄድ ሰው አጥተህ እኮ ነው አንተ ከምሬ ነው ከኔ እኩል የሚሄድ ሰው የሚኖረው የለም ማይንድ ሴት እኮ ነው ማይንድ ዋናው ማይንድ ነው ይሞችህ ወድነይ እስቲ ስማ ዛሬ ማለት ነው በትግርኛ እርድናን እናስተምራቸው በእናት አሪፍ እርድና እሺ ሕጃቤ ሀዘላ ሸገሪያንስ ዋይ ምን እሺ ስርሐ ይረዩ ለፂና ምን እሺ ናይ መቀለስ ጉዳይ አጓዮ ምና ወድ ረዳት ረክባዮ ዶ አንጂ ለመቀሌ ሐድገስ ለአዲስ አበባ መጣሽ ያርዳል ስርሐ ከሪክ ዶ ስና መስራ ወድነ ይሞችኺ ዘመን ረዩ እንዲ እንደዚህ ስራ ላይ የምሰራው አራባ ሰላስ ምን አየህ ገና እኮ ምን አየህ ኦሪጂናል የአርሰናል ማሊያ አየህ እሺ ባላ ይሞችኺ ወድነይ ዳሽ በልዮም ምን እሺ እስቲ ረዩ አዝመረ
زدري خيام ባለሙያ አሉል ዋው زخا ምን እሺ ጀለሴዋ አረላሽ በላ تقنية دو خنخي ናይ ደብረ ጽዮን የት አለ ወንድሜዋ ምን እሺ ነው አትሼ ودنا ሀብትሽዋ ለደብረ ጽዮን የት አለ የት አለ አምሳዬ እንጂ አሁን እኮ ባለጌ ነኝ አነካካለሁ ተው ይቅር እሺ ጋር እንደ ኸደለ ከዛ ድርጅት ወንድኖ ፈራዲ ኻይቱ ለንናይ ፈራዲ ኻ ወንድኖ እኮ እሺ ጋር እንደ ኸደለ ያጅው አያዝይ ይሞችኺ ያራዳ ልጅ ባለጌ ቤቲ እኔ ነው ባለጌ ያልሽው ደንቆሮ ይዳል እከካም የለማይ ልጅ እኔ ነው ቆይ አንዴ እሺ ቢሮ አሁን ስሜታዊ እያረጋችሁኝ ነው አንዳንዴ ማለፍ የሚባል ነገር አለ ዝም እንምላችሁ እንደማለፍ ያክል መጥፎ ስድብ ነው የምሰልባችሁ አንተ ጎሮ ከብራይና አውዲዮ እንዴ እንከባበር እንጂ ወድኔ አያጅቦ ወየ ለማቀለልና ቢስዲዮ ነገር ከና ማቀለ ነቀለ ለማቀለ ትመጽ ትጅንጂን ተለኺ አብ ካፌ ያዛች ክፍት ቁጭ ብለህ ገለት ሊያ ዶንጌ እሳ ዶንጌ አትመጽ 8 ሰዓት ተቆጥራት ከግዴታ 10 ሰዓት ያትመጽ እሺ ጀለሴዋ አብዲሺ እያደመጥሽኝ እንጂ ጀለሴዋ ስምዕ እንጂ ናይ አራዳ ፍቅሪ እኔም ሚስቴም አራዳ ነች በቃ በዚህ ስህዛት በዚህ እርድና ሙሉቅ ትለኛለች በዚህ ሲዛት ደግሞ ናይ ገጠር ሊጠላ ይጠጣል ብላ ላሽ ትለኛለችና ያለው ተነግረክ ያያቸው እሱ ወግዛት ተንፈቲ ሀዚ እሺ አትሳቂያሽ እና ዛሬ ልካችን ነው የምንነጋገረው ለሚስቴ እኮ ነው ስማ ሚስቴማ ያራዳ ልጅ ናት ሙሉቅልቅ ትልብኛለች ናይ መቀለ እርድና አላወቀችም በቃ ሐደሻ ሙሉቅ ትላለች ሐደሻ ሽሉቅ ትላለች ገባሽ አይደል ያርዳልኝ ስምዒ እንደው ቀይ አንተ የትግራይ እርድና ይጥፋኝ እናቴ ትሙት ይበላ ወለላይ ለይትድገሚ ይበላ ወለላይ ዘይደት ድገሚ ናይ አራዳ ልጅ ፍቅሪ ይዞሽ ኩልል ይብላሉ ኮለል በይ ናይ ትግራይ ኮለል በይ ናብ አስመራ ኮለል በይ ወይ በስመ አብ ምን ነው ታደገና እንደ ስምራ ይተልጽሕና ስማዕ ነገር ፖለቲካ ፖለቲካ አይኮነን ላሽ መሎ እየተጫወትና አያ እዚያ ስለል ድግፋ አነማ ጎያ አይምልጥ ስለል አይምልጥ ጎያ ቀደም ጎያ አይምልጥ እዚህ ሐደግ ዘመኔት ነው ያለው አሁን እዚህ ነበረና ደክሞት ነው የሄደው አድሮ ውሎ ለኸይር ነው ይሆነ ሰማ ሙዚቃ እኮ አሰራለሁ የዋሰው እኮ ነው ግን እናቴን ዘመን አንደኛ በቃ ሙዚቃስ ማለት ነው አሳምኖ እዚ ኢንተርናሽናል ልባል አሳምኖ ሐንትሲ ድምጽ ላይ ይላ ቆል አኔራስ ድምጽ አውጪና በቃ ድምጽ ሲዩዋ ትንፋሽ ኮ ይቆሪዎ ሰማ ሀብትሽ ንሕና ተጋሩስ ጸገም አለና ሙሽ ጸገም አለና ሙሽ ከይትሕስ ጸገም አለና ንሕና ተጋሩ ሙሽ በቃ ዝኾነ ጸገም ገለለና ከም ትግራዋይ ብጣዕሚ ጎዝ ግን ሙዚቃ ሰብ ገይሩ ወላ ኣነስ ሕጂ እና ሓተትካ ዘለኹ ካል ቋንቋ ንሕና ተጋሩ ጸገም አለና ትምንታይ መሰካ ትራማ ስለለና ካብቲ ንግጥሞ ስለመጣናና ሕጂስ ንወዲ ሽቁ 100,000 ሰብስክራይብ ከይኣትዎ ገለሽ ሓሳባት ተጋሩ ሻ ጦርነት ተኸንተለዮም በቃ ምንሽያ ዝብለኻ እምበር ዋ ላሽ ወሎ ኢልናዮም ላሽ ወሎ በቃ ኣርሰናል ታይታር ኣይስማ ኣያጅቦ ከስለ ኣይስ 51 ሺህ ኣደ ይግበን 51 ሚሊዮን እኮ ይግበን ዝዓድስ ግን እኮ 51 ሚሊዮን ኣይና ኣቱን ኢና ንሕና 5 ሚሊዮን ኢና ሞ እዛ 5 ሚሊዮን ኣፀቢቕና ንተሓዘን ሞ ፈለወሉና ኣታፈሉት ኢልኩም ንዓለም ናይ ተጋሩ ኣየር ክሰርሕ እየ ኣነስ ንተጋሩ እርድና ከምህር ተፍተፍ ኢለ ነይረ ናይ ትግርኛ እርድና ገላምፀ እያ ነብራ ጀለስየዋ ክትብል ሓጂ በቃ ተፈሊጥ ኣብ ኣራዳ ቋንቋ ተሰሚዓ ዘይትፈልጥ ጀለስየዋ
ريخا من الشيء علو زريدي هذا سلام تبهني وزي لاخا تنقا كلا تايدا تيلا سلام يا جبو جيب قلت لك كلا جينغا لا يخ فولو يولتني ريخا نعم موز فولو زي قبرتني سلام يوا كنجي يوا لاش باليوم نحنا خن نديب نصب نوردو خن راخبينا مس دبرت يونينا سلو افتح فلو ببجزانا ينانينا مصحفلو عاوزنا وصو زي صعبوا لي اركوس يبلن أنا يجلس هذا النقابة سلوى بلاي بنانينا عند ثقال الموارد سالينا يتاي من شيء جلس يوا سمع نزا ودنا يزا ناي تغرينيا عرادا بجا ود كتما سمعي لي بايدو اردنا مكانا يموتين اي قالت مقرقر كتما مقالنا ناينا انت يوا جلس يوا تقول لها نازم كحسب النساتيو واغوال واي حسوا لما انت متى كسد الغايه هزي كسد الغايه كدول الغايه هزي برازري ماليا يهو ابزي انا كسد الغايه ماليا لاتكا جلس يوا حانت نقص يوم سمع عندهم بعل حداري خمش بعل حدار ابو قلعت بتانتي سقيله ايه كنتي قلعت لك خلته لا እግዚአብሔር ያብልክ حدار ጽቡቅ مش تعاني هذا قال من دريا قال ام كي يا هاليني يدفع له بحلي لي همز دريا همزي عرادا زغونت زبيت لا تقيا يموتخا يموتخا كوش حسو بتام كبرش كوش حسو يدخل خلو ከዚህ ከደ ከልካየ እንደ ትዳር ግን ስማ አንዳንድ ሰዎች ትዳርን እንደ እስር ቤት ያዩታል ምናምን ይሄን ነገር እንዴት ነው የምትቀበለው በትግርኛ ከዘርፈልካ ከነገረካ ሚስጥር ነው ፍቅር ሚስጥር ነው ትዳር ሚስጥር ነው حداري من كان يلي نبحك زوي سو خوينو اندهر حدار غيرو እግዚአብሔር ብለሽ ድገው ተረዲ ካዲ እና انا لا اخذ النقل بعد حدارنا ابو شمون تقولعت بمخان غاس بتعميد ويقولعت يا بالليل قل بعد حداري يقولعت يا بالليل حجي حسباله مع حدار علن زفوتو حدار علني كم من اللعل زخبرو حدار علني بعل بيت ارادا كلن مكرتي يا صوري تزولتا وي አንድ ሰውነቷ ላይ አንድ ጭረት እንደሌለ ታውቃለህ ግን ሚስቴ ለሐደ ጭረት ለእናቴ ትሙት አንዳንድ ሴቶች ጉልበታቸው ላይ ድሮ በዳዴ ሲሄዱ ምናምን የሆነ ሁሉንም ሴት ተመልከት ጉልበቷን የሆነ ጠባሳ አለ አይደል እርግጠኛ ነኝ ኢትዮጵያዊ ሁሉ ማለት ሰቤት ራስ ጓልፍታ ሚያ ማለት እኔ እሱን አላውቅም ግን ኢትዮጵያ ውስጥ ሴትም ወንድም ጉልበቱ ላይ ጠባሳ የሌለው ቱ አስይዛሉ የሌለኝ ነገር የለም እንኳን ጠባሳ 100 ሰርጀሪ አለ ዋይ ምን ወንድሜው ኩላሊት አውጥቶ ሽጦታል እንዴ አስተብጫ አሪያ አረስታል የለ ሴቶች ጉልበታችሁን እዩት አሁን እስቲ እዩት ጉልበቱ ላይ የሆነ ምልክት የሌለው ሰው በቃ እሱ ሰው ነው ትክክለኛ ታፕታፕ ኮፒ ሊንክ እያደረጋችሁ መመና ኤር ኮፒ ሊንክ እዚህ ጋር 700 ሰው አላችሁ ለአያጅቦ ፈለወል ነው አያጅቦ ለለሆነ ለአየ ፈለወል አዲስ አበባ ስንት አመት አረክ አዲስ አበባ አለ انا 83 ለተዋጋ ፋቲ መስሐየለው አትቀልድ አበናት ከምር ነው ብሌና ሽኩር ዘማ ስንት አመት አረክ አሁን ዋይ ነይማ ብዙሕ ታሪኩ ለምን ነው ተረከዝ አልኩኝ ምርኩዝ የምትይዘው ለምንድን ነው በጣም ከባድ ሁለት ጊዜ ወደ ላይ ጽላለያ አዋሪው አሚሲዩ እና ከነገርካ ክልተ ጊዜ ሰርጀሪ ገይረ ዓመ ብዙ ሰዓትማ ፓራላይዝ ነይረ በቃ ስዊለስ ተራራ ልቆነ ህይወት ይልቃለስ በቃ ስዊለ ፓራላይዝ ይሆን ይላል همو በቃ
سمع حجس يفلت يا بقى قد يفي وصي هذا حتوك حتى نعي ختخبرني يا خمش أدناقي يا خمش ايش يونا فوتو لك لا አለው ምን ላይ ትሰራልኛለህ ለኔ ማርብል ላይ ልስራለህ ማርብል አለ ለሳይ ትልክልኛለህ ግን እኮ የሆነ ፎቶ ልክልሃለሁ ገራሚ አድርገህ ትሰራልኛለህ ገራሚ አድርገህ እሰራልሃለሁ ኤዲቲንግ ምን እሺ ከኢትዮጵያ ወደ ሌላ ሀገር መላክ ትችላለህ ሮሚ ከጀርባው አድርጋ የምታወራው አየው ሁለት ፎቶ ሮሚ ዝርያ እኔ ላኩላት እኮ እኔ ሰራሁት በቃ የሆነ ፎቶ ልክልሃለሁ ወደ ሆነ ሰው ትልክልኛለህ የሆነ ገራሚ ሰው አለ አውዚ ولا لسكيورتي انا لغرمك ولا لونك لا يلو خلو باسنا يدس ولا لإساياس دس يقول شو خال غرم صراحه ማለት ተረዲከ በሚስጥር ይበቃ ለዛ አድ ሚስጥር ያለ ድሮሚ ከላኩላት የት እንደምልክ ይገባል ምእመናን ፎሎ አድርጉት በጣም ጎበዝ ልጅ ነው አሪፍ ልጅ ነው ሁሉንም ኢትዮጵያ አክባሪ ነው እና ፎሎ አድርጉት አሪፍ ከፈለጋችሁ ቪዲዮዬን ገብታችሁ ውስጥ እዩት ፖዚቲቭ ቫይብ ፖዚቲቭ ኢነርጂ ሃርድ ወርኪንግ በኡድ ፕሮግራም ደግሞ በእሸቱ ዶንኪ ቲቪ ኢንተርቪው አለ አዳምጡት መቼ የት አንተ በጣም ከፌመስ ሰው ጋር ነው ያወራ ያለው ይመቻል እናቴ አዲ ኢንተርቪው አሁን እንደ ባወራ እኔ ሪል ታሪኬን ባወራ ማለት ነው ትደነግ እስቲ አውራኝ የተወሰነ አውራኝ ዘሞስት እኔ በቅርቡ አንድ ያጋጠመኝ ነገር ሃይላይት ልንገርህ አሁን እነዚህ ሞቲቬተሮች አሉ አይደል በአማርኛ ሞቲቬት የሚያደርጉት አሁን ስቴጅ ላይ እሺ እነሱ ቢዝነስ ካርድ አላቸውና ካምፓኒ ፕሮፋይል ናይስ መብራት መጣች በጣም ደስ የሚል ነገር እና ሞቲቬት ያረጉ አሎና ይዞራሉ ካምፓኒ ፕሮፋይል ይዞራሉ ከዛ ወደ እኔ ቢሮ መተውስ አይ ቲክቶክ ላይ አይተውኝ ነው የኔን ሐዘን ምናምን ነበር የማንዘር የፋዘር ምናምን መተው እግዚአብሔር ነፍሳቸውን በገነት ያኑርልኝ አሜን ከዛ ምንድነው ሲስላቸው እንደዚህ ነውና ከድብርት እንድናስወጣ ይሄ ደግሞ ካምፓኒ ፕሮፋይል ፓኬጅ አላቸው እዛ ያስተምራሉ እንደነ ዳዊት ድሪምስ ምናምን ስቴጅ ላይ ሆኖ ማይንድ ሴትስ ይሏል ብር ሳይኖር እዛ ገብተህ ከዚህ ስትወጣ ፎቅ እንዳለ አድርገህ አስብ ይሉና ስትወጣ ግን የታክሲ የለም እንደዚህ አይነት ወሬ ካው መጥቶ ሞቲቬት እናደርጋለን ያልኳቸው ናስ ቁጭ በል የሁለቱንም ስሙን አልጠቅሰውም አንዱ ፌመስ ነው ጉዶ ፈሊጣየ እሺ ረይ አነሲ ወደ አሞይትኒ አቦይ ሞይቱ እኔ ሞይታ ባዓለይ ክልተ ጊዜ ፓራላይዝ ኮይነ ብራዘር ሞይቱ ማዓድ ፋሚሊ ሲኢነ እየተነሳው ካቻምና እንደዛ ሆንኩኝ አምና ደግሞ እንደገና ላንሴት አስተካከሉኝ ቸግራና አምዝጌ ተልዒለ በክራንች ይሄን የመሰለ ስራ እየሰራው ያያኝ ይለኝ አንተ ያልኖርክበትን ዓለም እንዴት ነው እኔን የምታነቃኝ ይለዋል ወንበር ውስጥ ዛጋ ገብቶ የሳቀው ሳቅ ማለት ነው ከዛስ ምን ቢለኝ ጥሩ ነው የከተማ ልጅ አይደል ለምን ከኛ ጋር ትሰሪም ይሄው ሉካ ጋጠመሽ አይደል ግን አንድ ነገር ልንገር የሰው ልጅ በህይወት ሲኖር ብዙ ነገሮችን ያጣል ቤተሰብ ማጣት አለ ልጅ ማጣት አለ ወንድም ማጣት አለ ግን ተሰብሮ መቅረት በጣም ይከብዳል ተሰብሮ መቅረት ይላል ለምን ነገ ጧት ደግሞ ራስህን ታጣለህ ጀግና መሆን ያለብህ ይሄ አንተ ጉብዝናን ያሳየው አሁን አንተ እናትህን አባትህን ልጅህን ወንድምህን አጣል ግን አሁን ደስተኛ ነህ ምን መሰል እኔ አንድ ነገር አምናለሁ እዚች ዓለም ላይ ስንፈጠር ሟቾች መሆናችንን አምናለሁ ሐዘን ማለት ማስታወስ መልካም ነገር ነው አባትህን በደግ ማስታወስ ግን ራስን መስበር ራስን ማድከም የለብህም ምናምን ብዬ አምናለሁ ላበረታታ ወይ ላጎብዝ ምናምን አይደለም ብዙ አባታቸውን እናታቸውን ወንድሞቻቸውን ልጆቻቸውን ያጡታሉ እና እንዳንተ ደግሞ ጀግና ሆኖ እንደዚህ ሲታዩ ደስ ይላል አንተም ነገ ጧት ሟች ነህ ምን መሰለ ምን ይላሉ መሰለ ወላጆቻችን ትል ሆነ ትል ሐሰኻ ኮይንካ በዚህ ምድር በህይወት ብትኖር you are lucky ይላሉ thank you እና ገባህ አይደል ሁሉም ነገር ፓራላይዝ ሆነ ይሄ እንኳን ቢንቀሳቀስ
ተስፋ አለህ ማለት ነው። ገባህ? እኛ ግን የሰው ልጆች ምን እንደሆነ ታውቃለህ? ተስፋ እኔ በጣም ሯጭ ፈጣን ልጅ ምናምን ኳስ ተጫዋች የነበርኩ ብዙ ታሪክ ያለኝ ልጅ ነው። አዲስ አበባ ዩኒቨርሲቲ ኮሜርስ ነው ግራጁዌት ያደረኩት በማዕረግ ለዚያው። ገባህ? እና ብዙ ነገር አይቼ ብዙ ነገር ሳጣ ስፔሻሊ ይሄ ኮንዲሽን ያው ያጋጠመ ነገር ሲያጋጥም ኤቭሪ ነገር አጣ። ገባህ አይደል? እና ከዛ በኋላ ፔንፉል ስትሆን እኔ እንደዚህ ተሰቅዬ ቪዲዮ ላይ ገብተህ እንደዚህ ተሰቅዬ እግሬ ትቆረጣለህ ስባል ኤዲቲንግ ተማርኩኝ። የተመረቁት ሌላ ነው፣ የምሰራበት የነበረው ሌላ ነው። ገባህ? እግሬ ከተቆረጠ ፋሚሊ ይራባሉ ማለት ነው ብዬ ዊልቼር ላይ ሆኜ ኤዲቲንግ ተማርኩኝ። እሸቱ ይነግርሃል፣ ቆይ ታየዋለህ፣ በቅርቡ ይወጣል። አሁን እሱ ጋር የተመረኩትና ኦንላይን ደነገጠ ሲያየኝ በቪዲዮ። ገባህ? እኚቼ ነው የተማርኩት። ከዛ በኋላ እጣ ፈንታ የሆነ እና እግዚአብሔር አምላክ ደግሞ ላያስችልህ አይሰጥህምና የሰው ልጅ አሁን አባት እናት እኔ ዘሞስት ሁሉም ነገር ሉዝ ያደረኩት እናቴ ስትሞት ነውና 6 ወሯ ነው ባይዘው እግዚአብሔር ነው። ከዛ በኋላ በደንብ አላዘንኩም። አስታምሚያት መርቃኝ ምናምን ነውና ምን አለች ይመሰለህ ለእኔ እንዳታዝንልኝ ፋዘር ጋር አዝኜ ያ ነገር ስለታመምኩኝ ስለምታውቅ ዝወዴ ያለች እኔ ላይ እንዳታዝን ኦልሬዲ ብለድ ካንሰር ነው ያዘኝ፣ ግን እኔ የምፈልገውን ግን ሁን ብላኛለች። ይዘኛል እሷ የምትፈልገውን ነው መሆን ያለበት። ከዛ ደግሞ የሰው ልጅ ኤክስፔክት አናርግ። አሁን ምን መሰለህ ያኖሩትን ሞቲቬሽን አማርኛ በደንብ የሚችሉ ወይ ትግርኛ በደንብ የሚችሉ ብሮ አይዞ ምናምን ይላሉ። እሱ ፉገራ ነው። በባዶ ሜዳ አሁን ይኸውልህ ኢትዮጵያ ውስጥ አንቂ ያሉ ሰብስበውት አንድ አዳራሽ ላይ ብሬ ቸገረውንም ዲፖርት ተደርጎ የመጣው ላኪልኝ። እሺ ጥቁር ማኪያቶ ጥቁር የጾም ማኪያቶ የጾም ጾመኛ ነህ። በቃ ሻይ ቡና ስፕሪስ እና ስማ ልንገርህ የቸገረውንም ሁሉንም ብሮ ማይንድ ሴት ምናምን ይሉታል። እሱ አይደለም ለሰው ልጅ የሚያስፈልገው። እኔ አሁን ለአያጅቦ ብራዘር አይደለ እኔ ባላልኩበት አንተ ይዋልክበት። እኔ ካንተ የምማረው ነገር አለኝ። ሳዋ ሀውቱ ሃንድል ህዝብን እንዴት ሃንድል ታደርገዋለህ? ይህንን ሚዲያ እንዴት ሃንድል ታደርገዋለህ? ገባህ አይደል? እኔ በዋልኩበት ደግሞ አንተ ከኔ እኔ ይኸውልህ አጠገብ የነበሩት ሰዎች በሙሉ ሞተዋል። ብር ይዘው ብር እያላቸው እኔ እግሩ ተመቶ ሞተ። እኔ ግን የሁሉ ሰርጀሪ ተደርጌ የ6 ሰዓት ሰርጀሪ ሙሉን እግሬ ሰርጀሪ ተደርጌ እግዚአብሔር ስለፈቀደ ወጣሁኝ አይደል? አላማረሩ ፈጣሪን አላማረሩ። ስለዚህ ተስፋ ቆረጥኩኝ ብር ስላላገኘው ከኔ ኢግኖር አደረገኝ። ነው በቃ እኔ ይኸውልህ አያጅቦ እግዚአብሔር ምስክሬ ነው። እንደዚህ ስታይ ምናምን ሌላ ይመስላል። አምና በዚህ ሰዓት እንደዚህ ተሰቀየ እንደዚህ አንድ ነገር ልገር ሀብትሽ ወንድሜ፣ ሁሉም እኮ የየራሱ የሆነ ህመም አለው። ህመሙን ደብቆ ስለሳቀ ስለተጫወተ እንዲህ ምናምን አይደለም። ሁሉም የየራሱ ህመም አለው። አንዳንዴ የሰዎችን ህመም ለመረዳት ራስክን ማየት በቂ ነው። ግን እኛ ኢትዮጵያዊ ስንባል ህመማችንን እንዴት እናደርገዋለን መሰለ? ሰዎች እንዳያውቁብን ሳይሆን ህመማችንን ያሸነፍነው መስሎን ሰውን ለመጉዳት እንሯሯጣለን። እናቴ ይሄ ነው በቃ ትልቁ ችግራችን እንጂ እያንዳንዱ የራሱ የሆነ ህመም አለው። አንዳንድ ሰዎች የቤተሰብ ህመም አለባቸው የችግር ግን ቢሆንም ያንተን ህመምን ለመርሳት ያንተን ህመም ላለማስታወስ የሰው ልጅን መጉዳት በጣም ይደብራል። ይሄ ነው ትልቁ ችግራችን እንጂ ሁሉም ህመም አለው። ሁሉም በየቤቱ ብትሄድ የራሱ የሆነ ችግር አለው። ግን እንደዚህ አንዳንድ ሰዎች ጠንካራው ነው ወጥተው ሲታዩ ብዙ ነገር አሳልፈው አንተም ብዙ ነገር አሳልፈዋል። ጀግና ነህ። እናቴ ትሙት በጣም ጀግና ነህ። አሁን በዘወይ ማውራ እቺ የቀኝ እግሬ አይሰራም ነው። ይሄ እንደዚህ መታጠፊያ ላይ ትልቁ ጣት አይሰራም። አንቲ ፔይን አለኝ የምቀባው መድኃኒቶቹ ወስዳቸዋለሁ 4 መድኃኒት። አሁን ከዛስ ጓደኞቼ በዙሪያ ያሉ ምናምን እየሮጡ የሚያውቁኝ ምናምን ምንም አላስፎግርም።
እንደዚህ ብያላቅ ግን ህመምህን ለመደበቅ ሰዎችን መጉዳት በጣም መጥፎ ነገር እንደሆነ ታውቃለህ። ግን ብዙዎቹ የሚያደርጉት ያንን ነገር ነው። የራሳቸውን ህመምን ለመደበቅ ሰዎች ሲታመሙ እንደማየት የሚያስደስታቸው ነገር የለም። መስከረም ህመሙ ይጉዳቸው ብሎ የሚያስቡ ሰዎች አሉ። ይኸው የራስህ ህመም ቢኖር ህመምህን በደስታ በሳቅ በፈገግታ ቀይረ ሌሎቹን አለ እንትን ማለት እኮ አንዳንዱ ሰው እኮ በጣም ያሳዝናል። 4 ሰዓት ብቻ ነው የምተኛው ከበዛ ስለማይመጣኝ ማለት ነው። ኮፒ ሊንክ አድርጎ በሙሉ ጊዜ በጸሎት ነው የማሳልፈው። አሁን ይኸው ምሳ ሰዓት ነው አይደል? እኔ አልወጣም። ከዛ ስራ ቦታ ሆነው ኤቭሪ ነገር ፖዚቲቭ ነው። ከሁሉም ሰው ጋር ፖዚቲቭ ጭንቅላቴ ላይ ኔጌቲቭ ነገር ቢኮዝ እኔ እንደዚህ ተሰቅዬ 8 ወር ብቻዬን ተዘግቻለሁ ቤት ውስጥ ብያለሁ። ስፒሪቹዋል ፓወር ይዤ የተነሳሁት ስነሳ እግዚአብሔር ብዙ አስተማረኝና ለራሴ ፓወር ሰጠኝ። በቃ ኔጌቲቭ ነገር በተአምር የሰው ልጅ ደግሞ ጠርሙስ መሆኑን አየሁት። ብዙ ነገር ነበር የማስበው። አሁን ግን ልክ ስነሳ ልጅህንም አታላል በሞት የመጀመሪያ ልክ እንደተወለደ ልጃችን አጣል ነገር ነው። ምንድነው ስለው ዶክተሩ እኔ ራሱ ከ6 ወር በፊት ልጄን አጥቻለሁ አለኝ እና አለዋለሁ አሁን አሳይተኝ በኮምፒውተር አሳይተኝ ተወልዶ እንዴት ሽንቱ አሁን ነው ምናምን ጠጣ አለኝ። ይኸው ስቴፑን ላሳየኝ። ከዛ በኋላ ከባድ ጊዜ ነበር። በአመቱ ከ2 ዓመት በኋላ ነው ሰርጀሪ የምታረገው ያረገ ሰው የሚወለደው ብለው ግን በእግዚአብሔር እምነት በአመቱ በጣም የሚያምር በጣም ናይስ የሆነ ልጅ ሰጠኝ። እሱን የሚመስል አላካስ። ከዛ በኋላ 2 ልጅ ወልጃለሁ። 3ኛ ልጅ ደግሞ የማሳድገው ልጅ አለኝ። ገባህ አይደል? የምታሳድገው እሱ ልጅ ማለት አስበው። እኔ ሌላ ትግራይ ተወላጅ ነኝ። እሱ ሌላ ጎረቤታችን ነበረች፣ እናቱ ሞተች። 5 years አሁን እኔ ጋር ነው። 12 ዓመት ሆኗል። የቤታችን አንደኛ ልጅ ማለት እሱ። ወላጆቹ በጎንደር ናቸው። አያቱ ተገኙ ከ5 ዓመት በኋላ በቃ እዛው አድነው እዛው አሳድገው አቅም የለንም አሉ። ገባ? ጎረቤታችን ነበረች፣ ሞተ። ልጁ ብቻውን ቀረና እኔ ኮንፈርት ዞን ሳይሆን የበላሁትን ይበላል ብሎ ነው እኔ ጋር የገባው። በቃ ሂዝ ናይስ አው ገባ አይደል? ወንድማማቾች መሆኑን ነው የሚተዋወቁት ሁለቱ አያውቁም። በቃ እንደዚህ አይነት ዲፈረንስ የለም። ገባህ አይደል? እና እቺ ሁለተኛ የተወለደችው ልጅ አወላለዷን ብነግርህ ማለት ነው የእግዚአብሔር ኃይል ትላለህ። እኔ ብራዘር ብዙ ነገር አጣው በዚህ ኮንዲሽን። እዛ ወንድምህንም አጣል፣ እናትህንም አባትህንም አጣል። በተቀራራቢ ጋር እሳት ነው የአባትና የእናትህ ሞት። ስቴፑል ነግሬ ነው ብራዘር በር ላይ ሲገደል ነው እንትን ሲቪል ጡቄ ልጅ ፓራላይዝ ይሆናል። ከዛ ምን ቆይ ድገብልኝ አንተ ልጅ በእናትህ እኔ አዲስ አበባ ስለሆንኩኝ እኮ ነው። ግድ የለም ምን መሰለህ እውነቱ ይኸው አንዳንዴ አዳምጠኝ፣ ሰውን ያስተምራል። እናቴ ትሙት ብዙዎቻችን እንማርበታለን። በተለይ የደረሰው ነገር ሁላችንን የሚያመናል። ግን ከዛ አገግሞ የሰው ልጅ እንዲህ ደስተኛ ሆኖ ስራውን ባጭሩ ልነግርህ ነው። የኛ የሆነ ጩጬ ልጅ የመጀመሪያ አሜሪካን ሀገር ሆኖ ፎቶውን ይዘው የሚያምር ህፃን ልጅ ወይ ቪዲዮ ላይ ውስጥ አለታች የሚያምር ልጅ አሜሪካን ይዘውት የሚወጡት የነበሩት ሲቪል በሩ ላይ ሀብትሺ ይህንን ነገር ስታወራ ውስጥ አይሰበርም ምናምን አይደለ? ብዙ ሰዎች ታስተምርበታለህ እንጂ ውስጥ ተጎድቶ ምናምን ያለፈ አንዳንድ ነገር ሁላችን እኔም ሟች እንደሆንኩ አውቃለሁ። ይኸውልህ እኔ አልጎዳም። ለምን መሰለህ የማልጎዳበት ምክንያት አንዳንድ ሰዎች አዳምጠኝ፣ ትንሽ ነገር አተው እግዚአብሔርን ያማራሉ፣ አላህን ያማራሉ። ራሳቸው ግን ድንገረህ ለምን መሰለህ እኔ አላህ አላማር እግዚአብሔር አላማር ሁሉ ቪዲዮ ላይ እግዚአብሔር መስገን አለበት። ግን ማለት ነው ብነግርህ እዚህ ላይ አሁን ለጊዜው አላወራውም። እሺ ለጊዜው አላወራውም። ኢትስ ዘ ሞስት ፔንፉል የሚባል በቃ ስለሞቱት ተው 9 ሰው አጥቻለሁ ካልኩ በጠቅላላ ከቤተሰብ ውጭ ማለት ነው ቤተሰብ ውስጥ ቶታሊ ካጣሁኝ በዚህ 3 ዓመት በደፈናው ያስቆጥ። ከዛ በኋላ የሱን ይብቃቸውና የኔን ደግሞ ብነግራቸው ማስተማሪያ ሊሆን የምፈልገው እኔ የኔን አሁን እኔ እንደዚህ ብዬ ፓራላይዝ ሆኜ እዛ ላይ ያለላችሁ እዩትና ለ8 ወር ከተዘጋሁኝ በኋላ ታክሜ ሰርቫይቭ አድርጌ በክራንች ስራ ጀመርኩ። በአመቱ ይኸውልህ
በክራንች ባለቤቴ መቀሌ መጣችና መቀሌ ነው የነበርኩትና መታ ነፍሰ ጡር ሆና መስከረም ተመለሰች። የእግዚአብሔር ፍቃድ ነው የምልህ። ታህሳስ ላይ እኔ ፓራላይዝ ሆንኩኝ እንደገና ነፍሰ ጡር ሆና ወደዚህ ማለት ነው። ይኸው አመት ሙሉ ተኝቼ እኔ በአምና በዚህኛው ባለፈው ወር 16 አለች አይደል ኪዳነ ምሕረት ቀን የኪዳነ ምሕረት ቀን እኔ ሰርጀሪ ያደረኩኝ በአራት ደግሞ ቀን ቀጥሎ ሪና ተወለደች። እቺ ካታሊያ ልጄ ማለት ነው። አብረን ቆምን። እሷም አየው አይደል የእግዚአብሔር እንትን ፓወርፉል። ግን ምን መሰለህ ይሄ ሳሳጠርነ ነው እንጂ በመሃል ብዙ ፔንፉሎች አሉ። እግሬ ላይ ተሰቅለ የማትናገራቸው ነገሮች አሉ። አሁን እዚህ ላይ የማታወራቸው ነገሮች ግን አሁን አንተ ግን ደስተኛ ነህ? ፈጣሪን አታማርም? እኔ አሁን 6 መድኃኒት ወስዳለሁ። 4 አለኝ። 2ቱ ሳፖርቲቭ ናቸው። 4ቱ ግን አስፕሪን፣ አትሮፊስታ፣ ቫሮክሳ እና የብለድ ፕሬሸር አለኝ። አላማርርም። ፈጣሪ ሪላክስ ነው የማደርገው። ከወሰደኝ ውሰደኝ። ጥሩ ነገር እየሰራሁ ሁሌ ንስሐ፣ ሁሌ ጸሎት ላይ ነው። መዝሙረ ዳዊት ሁሌ ያዳምጣለሁ። ሁሌ ፖዘቲቭ ነገር ነው ማስብ፣ ሁሌ ማለት ነው። ጤና ከሰጠኝ ታሪክ ሰራለሁ። አሁን ይኸውልህ በስሬ ስራ የሌላቸው የትግራይ ይሁን የተለያዩ የኢትዮጵያዊ ማንኛውም ስራ የሌላቸው ልጆች በነፃ ትሬኒንግ ሰጣለሁ። እዚህ እኔ ጋር የሚመረቁ አሉኝ። ስራ የሌላቸው ልጆች በነፃ ብዙ ያሰብኩት ፕሮጀክት አለ። እድሜና ጤና ከሰጠኝ አሪፍ ነገር ሰርቼ አልፋለሁ። አይኮነ ወስደካ የካለኝ ደግሞ ወስደካ እንጂ ፅቡቅ ጥዕና ክህልወካ እዩ ዝዓወይ ግን ብዙሕ ሰብ ከተምህር ክትኽእል ኢኻ። ብዙሕ ሰብ ከተምህር በተለይ ሓደ ተጋሩ ኣለዉ ሕጂ ተስፋ ዝቆርፁ ብዘርኢ ገለ ዘይኮነስ ኣብ ኢትዮጵያ ብዙሕ ሰባት ዝመሃሩሉ ነገር ክህሉ ይግባእ። በተለይ ኣብ ትግራይ ዝሓለፈ ነገር ንብዙሕ ኢትዮጵያዊ ከምህር ኢለ ይሓስብ። እዞም ኣብኡ ነበሩ ቆልዑት ኣብዚ ብዙሓት የለሰልጥኑ ስራሕ የሰልጥኑ ብየውሲ ብጥርሑ ቀዳሚ ሰንበቲ ብጥርሑ ይስልጥኑ ኣለዉ። ከዛ ፎሎ አድርጉት። አሪፍ ልጅ ነው እናቴ ስራ ይሰራሉ። በተረፈ ግን በምኖርባቸው ኑሮዎች በምኖርባቸው ቦታዎች እኔ እግዚአብሔር ምስክሬ ጉራ አይደለም። ዝም ብለህ አንተ ሀብትሽ ማን ነው ብትላቸው በቃ ይገርምሃል። እሱን ያተረፈኝ ብያለሁ። ገባህ አይደል? ትክክል። ምንም ለሰው ልጅ መጥፎ አስቤ አላውቅም። በቃ ኤቭሪ ፔይኔን የማወራው ከፈጣሪ ጋር ነው። ኖርማል ነው የማወራው። ከዚህ እወጣለሁ በቃ ቦሌ ሄጄ ቤተክርስቲያን መድኃኔዓለም ተሳልሜ ደኒ ነኝ ነብር ለሁ የለካለሁና ኢየሱስ ክርስቶስ ኦኬ ሳንሻይን አሪፍ ነው። እና ባይ ዘ ዌይ ሳንሻይን ልንገርሽ እኔ ስታመም ቪዲዮ ወይ ልክልሻለሁና ፕሮቴስታንቶች፣ ሙስሊሞች፣ ሁሉም ሃይማኖት ያላቸው በጣም ነበር ያዘኑት። ዋጋ ከፍለውልኛል። እኔ ማላቃቸው ሰዎች ከማቃቸው ይልቅ ማላቃቸው ሰዎች ዋጋ ከፍለውልኛል። ባይዘው የብዙ ሰው ውለታ ያለብኝ ነው። ጸልለውልኛል፣ አልቅሰዋል። ለማን ይነግረካለሁ 51,000 ስታየኝ አያጅቦ እንዳይመስልህ እኔ ከ5 ሚሊዮን በላይ ወዳጅ አለኝ እዚህ። ሜቢ ፎሎ ስለማያረጉኝ ምናምን ይሆናል እንጂ በጣም ብዙ ሰው አዝነዋል። ብዙ ሰው ዋጋ ከፍለዋል። ብዙ ሰው ገባህ አይደል? ግን አንድና አንድ ምን መሰለህ የሰው ልጅ ይሄ ሳይሆን እዚህ ጋር በቃ ጥሩ ነገር ካሰበ ጥሩ ነገር ያገኛል። መጥፎ ነገር ካሰበ መጥፎ ነገር ያገኛል። ይሄ ነው ትክክል። ብዙ ሰዎችን ሀብትሽዬ ታስተምራለህ። ሁላችንም የራሳችን የሆነ ችግር ይኖርብናል። ግን ችግራችንን በዚህ ደረጃ ማማረር የለብንም። መደሰት አለብን ምናምን በቃ እንዳንቺ መሆን አለበት የሰው ልጅ። በጣም ያናድዱት ምን መሰለህ አያጅቦ አንዳንድ ሰው አንተ ባጋጠመህ ነገርስ ባልኩህ የኩያ ቀበጥ እንዴት ነሽ ብርዝና ታዲያ ለካ የኩያ ቀበጥ ምን ትባላለች? አቃታል ቋልኩያ እሺ አቡኛ እሺ አይ ናይ ኸማ ይሉኻ አይ ያንቺ ችግር ግን በዛ ይሉሃል። አንተ ብትቸገርኩ እኮ ነው ገባ ይለካ ተረድከረ
ምንድነው ምን መሰለህ ይሄ ያስተምራል፣ እናቴን በጣም ያስተምራል ሰው ልጅ እና እኔ አንድ ቀን ግን አሪፍ ነገር ሰርቼ አንድ ነገር የሆነ ነገር በሙሉ በቪዲዮ ዶክመንት ሰርቼ በተገኘ አጋጣሚ አሪፍ ነገር ይኖራል በቅርቡ በጣም ላስቅህ አንድ ነገር። እሺ 2007 ላይ የአካል ጉዳት ተስፋዬ ሬዲዮ ዛሚ ላይ ነበሩ 2007 እኔ ስፖንሰር ሆንኳቸው። የዛኔ መኪና መሸጫ ነበር ኪራይ እናሽያለን። ከዛ አስቡ የዛኔ ለነሱ የአካል ጉዳተኞችን ስፖንሰር አደረኳቸው የሬዲዮ ፕሮግራም። አሁን ዩቲዩብ ላይ ተለቋል። ይሄኛው እሑድ ሳይሆን ባለፈው እሑድ እንግዳ አድርገውኝ የዛኔ ስፖንሰር አድርገውኝ እንደዚህ አሁን ደግሞ ራሱ አካል ጉዳተኛ ሆኖ ብለው ኢንተርቪው አደረጉ። የት ኢንተርቪው ተደረክ? ይቅርታ ቆይ አንዴ መዳሜ መታብኝ። ማዳም መጣች። ቡናሽን እየጠጣ አንተ ዛሬ በቃ ፈታ ብለህ ነው የምታወራኝ። እሺ አይ መስለካ እሺ ዩቲዩብ አለኝ። ዩቲዩብ ቻናል አለ? አዎ እኔ እዛ ላይ ብዙ የለውም ኦፊሻል አልሆነም። 10,000 ነው ግን ኦፊሻል አልሆነም። ላይቭ ኤጅ ሪስትሪክትድ ምንድነው ዋርኒንግ እየሰጠኝ ነው። ጨዋታችንን እንዳይቆረፍድ ታብታብና ኮፒ ሊንክ በማድረግ እባካችሁ ኮፒ ሊንክ አድርጉ። ምን እንዳለኝ ታውቃለህ? እሺ ኤጅ ሪስትሪክትድ ይሄ አሻንጉሊትህን ነው መሰለኝ። ቆይ ልቀይ እና ህፃን ነው ምን አውቃለሁ። ይሄ ትልቅ ሰው ነው መቼስ ላየ ሆነ ላየ አሪካ ከብለን በይ አርጅታል። ቆይ ኤጅ ሪስትሪክትድ አለኝ። ልቀይረው እንዴ? ቆይ እኔ ጋር ያሉት ፎቶዎች ደግሞ እንዴት እንደሚያስጠሉ የሆነ ፖለቲካ ነክ የሆነ የሚያስቁና ደጋኸኝ አምድ እንደስለከ እዚህ ጋር አመፀ ከመሪ ሀይዛ አቋም እስኪ አቋሙ እንዴት አየው? ዝም ብለህ አንተ ባለ ትዳርና አውቃለሁ፣ ግን አቋሙ እንዴት አየው? ወይኔ ተደወለልህ መለስኩት። እንትን እኮ ነው እዚህ ሲያዩ ሀፍትሽ አያየንህ ነው ከአያ ጅቦ ጋር ይሉኛል እየደወሉ በቲቪ አየንህ ለማለት ይሄን አቋምና አለባበስ እንዴት አየው? ገራሚ በረበንቻ ናይ በሐቅ አንተ ወዛም ፍቅሪ ሓላለይ ይኸዳለኩም ማዶ ተፈላሊናዶ ወይ አይዳይ እንደው ይሻለኛል። ሀብትሽዬ ወንድሜ አንተ ስማ፣ ስላንተ ብዙ ነገር ሰማሁኝ፣ አወራለሁ እኮ ከአንዳንድ ሰዎች ጋርና እናቴ ትሙት ጥንካሬ ነህ አንተ። እውነት ለብዙ ሰዎች ጥንካሬ ነህ። በተለይ ተመስገንን የማያውቁ ሰዎች አሉ፣ አልሐምዱሊላህን የማያውቁ ሰዎች አሉ። የሆነ ሰዓት ላይ የሆነ ነገር ጭልምልም ይልባል። ሁሉም ሰው ላይ ያለ ነገር ነው። የሰው ልጅ ፍጹም ደስተኛ ሆኖ አይኖርም። ሚሊዮነርም በለው ደሃም በለው ፍጹም እዚች ዓለም ላይ ደስተኛ ሆኜ እኖራለሁ የሚል ሰው ውሸታም ነው። ግን ችግራችንን ማመዛዘን ያቅተናል። ሰዎች የሚያጋጥሟቸውና እኛ የሚያጋጥሙንን ነገር ማመዛዘን ያቅተናል። ምንም አይነት ችግር ቢፈጠርብን፣ ምንም አይነት ነገር ብታጣ እንደ ተመስገን የለም አይደል? ተመስገን ስለ ተመስገን ጥሩራ አይደለም ማለት ምን መሰል ከኔ በላይ የተቸገረ ሰው ይኖራል፣ ከኔ በላይ የጨነቀው ሰው ይኖራል፣ ከኔ በላይ ብዙ ሰው ያጣ ሰው ይኖራል ብሎ እንደማመስገን አንዳንዶቹ እናቴን ነው የምልህ ገራሚ ህይወት ይኖራሉ። በጣም ገራሚ ህይወት ይኖራሉ። ግን የሆነ ነገር ያጣሉ፣ የሆነች ትንሽዬ ነገር ያጣሉ፣ የሆነ የሚወዱትን ሰው ያጣሉ። ይሄ ደግሞ የዓለም ተፈጥሮ ነው። አንተ 9 ቤተሰብን እንደማጣት የሚከብድ ነገር የለም። ግን ደስተኛ ነህ፣ ፈጣሪና መስጋኝ ነህ። ይሄ ደግሞ ብዙዎችን ያስተምራል ብዬ አምናለሁ። አማራጭ አሁን ሰው ምን ይሸወዳል መሰለህ? እኔ አይ ምንድነው ማልቀስ ውሸት ነው እላለሁ አይደል? ልክ ባለቀስ ቁጥር እዚህ ጋር አንድ ነገር ልንገር፣ ሰዎች ይጎዷቸውና ሰዎችን ለመበቀል የሚነሱ ሰዎች አሉ።
አንዳንዶቹ ሁሉም ችግር አለው። ችግሩን በበቀል የሚወጣ ሰው አለ። ገዳም እኔ ከሰርጀሪ በፊት ገዳም ገባሁኝና ትልቅ ሰውዬ ናቸው። ልክ ስተኛ ነገር ያለው ሶሻብል ነኝ ምናምን ብዬ የለ ልክ ከታመምኩኝ በኋላ ብዙ ነገር አጋጠመና የሚያስጠላ አሁንም አልደግሞ ከደገምኩት ቂም ይዣለሁ ማለት ነው። ምንድን ነው ስላቸው እንደዚህ ያሉኝ አባና ኦኬ የመርዝ ዕቃ የሚጎዳው መጀመሪያ ዕቃው መያዣውን ነው መርዙ የሚጎዳው። ከዛ በኋላ ነው ሰው የሚጎዳው። ስለዚህ በመጀመሪያ አንተ ልትድን ትፈልጋለህ አሉኝ። ቂምህን በሙሉ ንስሐ ግባ ተባልኩኝ። ቂም እንዳለስ ሀብትሽ አንድ ያልተረዳኝ ነገር አለ። አንተ ሰው ላይ ቂም ስትይዝ ነው። አንዳንዶቹ ደግሞ በደረሰባቸው ነገር ቂም ሲይዙ ነው። ከሰው ጋር እኮ አይደለም። ቆይ ልንገር መጀመሪያ እንድታብራራልኝ ነው። ይኸው አሁን እኔ በደረሰብኝ በህይወት ፈተና ለምሳሌ አሁን ቤተሰቦቼ እናቴ አሁን ለምሳሌ ታማ ፈጣሪ እድሜና ጤና ይስጣት አይኗን አታ የሆነ ኑሮ ብስቁልቁሉ ነው የሌሎች እናትን የሚሳደቡ የሌሎች እናትን የሚያዋርዱ ለምሳሌ ያክል ልጆቻቸውን የማይረዱ ልጆቻቸውን የማይጠይቁ ሰዎች የሌላ ልጆችን ሲያዋርዱ ምን መሰለ እነሱ ማድረግ ያቃታቸውን እነሱ ውስጣቸውን የሚበላውን ነገር ለምን የሰው ልጅ እየገባህ ነው። ግን አንተ ግን ከዚህ ውጭ ነህ። ብዙ ነገር ማስተማርን ትችላለህ። አቤት እውቀቴ! እኔ እኮ አንዳንዴ አልናገር ግን አይደል ሀብትሽ ያወይ ይዘየሎ ቁርባይ ትምህርት ከዘረከም ቀላስ ኮይንን ባይዘው አያጅቦ እውቀት አያውጣም። ምን አብርሃ መስለህ አትነብር። በቃ ናብርሃ ብዙ ነገር ከገብረካ ከኸሊ ተረዲካ በኑሮ ላይ አያጅቦ እኔ ብዙ ነገር አይቻለሁ ብያለሁ። በደፈናው ማለት አዲስ አበባ ውስጥ የኖርኩባቸው ሰፈሮች ብዙ ቄርቆስ ሰራተኛ ሰፈር ፒያሳ ምናምን ከኖር ብዙ ታውቃለህ። ኮሜርስ ነው የጨረስኩት 97 ነው ፍሬሽ ሆኜ የገባው ዩኒቨርሲቲ እና ይሄ ነገር በደፈናው አይተዋልና ከዚህ ለካለሁ መሰለህ የሆነ ነገር ካጋጠመህ በኋላ ሌላ ሰው አሪፍ ከሰው ነው መማር ያለበት ከኛ እኛ ሳምሞ ነው እግዚአብሔር ያስተማረን ገባህ። ሌላ ሰው ደግሞ ከኛ ነው መማር ያለበት። እኔ አሁን በተቻለ መጠን ጥሩ ነገር አስባለሁ አይደል። ሊሚት አደረኩት። አሁን ስራዬን እሰራለሁ። ሶሻል ኔትወርክ በዙሪያ ያሉ ሰዎች ጋር ፓርቲሲፔት በጣም ነው የማደርገው። ሰው ወዳለሁ በጣም ነው ሰው የምወደው። ፖዚቲቪቲ ሁሉ ሰው ነው የምወደው በጣም ማለት። ከዛ ሰው አንቅም አከብራለሁ። ከዛ በኋላ ይሄ የሚያስጨንቁ የማይመለከት አሁን ለምሳሌ ቲክቶክ ላይ ሲጣሉ ምናምን አለ አይደል የለውም። كيف حالك كويس الحمد لله እየተደወለበት ወንድሜ ሪኤኩም ይወጣች ግሬ ሪኤኩም የሞ አትደውልልኝ አየን ነው ሰው ጌታቸውን ያለውን ሰምታል። ሪዮት ላይ ቀርቦ ስልክ ይደወልበትና ሪዮት ማለት ማን ነው የሚደውልልኝ ይለዋል። ያው ታውቃለህ ቤተሰብ ናቸው ቲቪ ላይ ያየን ዩቲዩብ ላይ ያየን እያሉ ነው አለ። እና በኮመንት ለምን ነው ሐሳባችሁን የማትገልጹት? በእናታችሁ አትደውሏ። እሺ ቀጥል። ደውል እየቆይለ ሜሴጅ አንዳንዴ ፖዚቲቭሊ አንተ ለልካዮ ሰው በሰደብክ ቁጥር የሰው እናት ባዋረድክ ቁጥር የሰው ልጅ ባዋረድክ ቁጥር በቀል ቁጥር ፈጣሪ አንተንም ይቀጣል። በጣም እናቴ ትሙት በጣም አንተ ተነውህም በይ ታገኛታለህ። በቃ በዛም ይሁን በዛም አሁን ፌክ አካውንት ይከፍቱና ማለት ነው እየዞሩ ሰውን ያዋርዳሉ አይደል? ህይወታቸው ላይ መጥቶ ነው ፈጣሪ የሚያዋርዳቸው። ትክክል ገባህ አይደለ? ስለዚህ ዘሞስት አንድ ነገር ልንገርህ